ሰላም ሰላም እንዴት ናችሁ? ዛሬ ቃል በገባሁት መሰረት የመጀመሪያውን ኮርስ የፕሮናንሴሽንን ጽንሰ ሐሳብ ጽንሰ ሐሳቡን ከመረዳት መጀመር አለብን ማለት ነው። ከዛ እያልን ቢያንስ እንኳን መሰረታዊ የሆኑ የፕሮናንሴሽን ጽንሰ ሐሳቦችን ለማስጨበጥ እሞክራለሁ። በጣም ጠልቀን ባንገባም አስፈላጊ ከሆነ ጠልቆ መግባት ይቻላል። ግን መሰረታዊ የሆኑ ለቃላት ንባብ ሊጠቅሟችሁ የሚችሉ ኮርሶችን እንቀጥላለን ማለት ነው። ኦኬ ይሄ ላይክ ሼር የሚባለውን ነገር እዛው ለሰብሳቢዎች ላይክ እና ሼር ለሚፈልጉ ለአንዳንድ ፌክ መምህራን ለነሱ አርጉልት። እኔ ይሄ ትምህርት የደረሳችሁ ሰዎች ለእናንተን የሰራሁት ማለት ነው። ኦኬ አያሳስበኝም። ለማንኛውም ስለ ፕሮናንሴሽን ጽንሰ ሐሳብን ከመረዳት ነው የምንጀምረው ነው ማለት ነው። ስለዚህ የፕሮናንሴሽን ከዚህ ነው የምትነሱ። ሲጀመር ምንድነው ፕሮናንሴሽን የሚለውን ከማወቅ ነው የሚጀመረው ማለት ነው። ይሄ ፕሮናንሴሽን የሚባለው ፕሮናንስ ሲደረግ ብዙ ጊዜ በደንብ ኤክስፐርቶች ራሱ ፕሮናንሴሽን ብለው ነው ፕሮናንስ የሚያደርጉት። ትክክለኛውም እሱ ስለሆነ ሲነበብ ፕሮናንሴሽን ነው ትክክለኛው ማለት ነው። ግን አንዳንድ ቦታ ላይ የተወሰነ ፕሮናንሴሽን እኔ ብዙ ጊዜ ሰምቼም አላውቅም እንደዚህ አይነት ፕሮናንሴሽን ማለት ነው። ኦኬ ስለዚህ አሁን በብሪቲሾች ይሄን ቃል ሲነበብ ወደ አ ድምፅ የሄደ ይመስላል። ፕሮናንሴሽን ኦኬ ፕሮናንሴሽን ኦኬ። አሜሪካኖች ግን አ ድምፅ ነው ያለው። ፕሮናንሴሽን እንደዚህ ተብሎ ነው ፕሮናንስ የሚደረገው ማለት ነው። ስለዚህ ፕሮናንስ ሲደረግ ፕሮናንሴሽን በሚለው ነው በብዛት የሚሄደው ማለት ነው። ኦኬ አጣላም። ይሄ ፕሮናንሴሽንም ተባለ ሁሉም ልክ ነው ማለት ነው። ብዙ የቋንቋ መምህራን የፕሮናንሴሽን ኤክስፐርቶች ራሱ ፕሮናንሴሽን ነው የሚሉት ትክክለኛም ስለሆኑ ማለት ነው። ለማንኛውም የእንግሊዝኛ ቋንቋ ድምጾች ጠቅላላ ድምጾች 26 ናቸው። ያ ማለት 26 የፊደል ምልክቶች ወይንም ሌተርስ አሉ ማለት ነው። ምልክቶች ናቸው እነዚህ፣ ተጽፈው የምናያቸው ምልክቶች ናቸው ማለት ነው። ኦኬ ስለዚህ የድምፁ ብዛት ጠቅላላ 44 ድምጾች ወይንም ሳውንድስ ነው ያሉት ወይንም ፎኒምስ ይባላሉ ማለት ነው። ጠቅላላ ድምፁ ጋር ከሄድን 44 ድምጾች ነው ያሉት ማለት ነው። ነገር ግን የፊደሎቹ ምልክቶች ግን 26 ምልክቶች ነው ያሉት። ድምፅ ነው ሲወጡ ግን 44 ናቸው። ኦኬ ይሄ ለምን ሆነ የሚለው ነገር እንግዲህ ይገባችኋል ቀጣይ ሳስረዳችሁ ማለት ነው። ስለዚህ ከኤ እስከ ዜድ ያሉት እነዚህ የድምፅ ምልክቶች ናቸው። ቦርድ ላይ ተጽፈው ይሄ ሌተርስ ተብሎ ተጽፈው የምናያቸው ምልክቶች ናቸው። እነዚህ ምልክቶች የሚከፈሉት ቫውል ኤንድ ኮንሶናንት ተብለው ነው። አናባቢ ድምፆች እና ተነባቢ ድምፆች። ቫውል ሳውንድስ አናባቢ ድምጾች ናቸው። ኮንሶናንት ሳውንድስ ደግሞ ተነባቢ ድምጾች ናቸው ማለት ነው። አናባቢ ድምጾች በቁጥር 5 ናቸው። እነዚህ 5ቱ ግን ቤዚክ ቫውልስ የሚባሉት ናቸው። ኦኬ ጠቅላላ ቫውሎቹ 20 ናቸው። ነገር ግን እኛ የምናውቃቸው ከኤ እስከ ዜድ ያሉ 21 ኮንሶናንት አሉ። 5ቱ ደግሞ ቫውል አሉ። ስለዚህ ቫውሎቹ በ3 ይከፈላሉ። አንደኛ ቫውል ቤዚክ ቫውል የሚባለው ነው፣ መሰረታዊ የአናባቢ ድምፅ የሚባለው ነው። ሁለተኛው የቫውል አይነት ሴሚ ቫውል የሚባለው ነው፣ ከፊል አናባቢ የሚባለው ነው። ከፊል አናባቢ ከሚባሉት ውስጥ ደግሞ ዳብሊው እና ዋይ አሉ። ኦኬ ጠቅላላ አሁን 7 ሆነ። አያችሁ። ሶስተኛው የቫውል አይነት ደግሞ እንደ ቫውል አክት የሚያደርጉ ናቸው። በአፍ የሚወጡ ድምጾች ለምሳሌ አር እንደ ቫውል አክት ያደርጋል፣ ቼ እንደ ቫውል፣ ኬ እያለ ይቀጥላል ማለት ነው። ስለዚህ እንደ ፕሮናንሴሽን ትምህርት 5 ቤዚክ ቫውሎች አሉ። አጠቃላይ ቫውሎቹ ግን 20 ናቸው። በእንግሊዝኛ ቋንቋ አጠቃላይ ድምጾች 44 ናቸው። ስለዚህ 21 ኮንሶናንት አሉ፣ 20 ቫውል አሉ። ስንት ሆነ? 44 አልሞላም ማለት ነው። ስለዚህ እንዴት 44 ሆነ? ምክንያቱም ቫውሎቹ 20 ከሆኑ ኮንሶናንቶቹ 21 ከሆኑ ሲደመሩ ስንት ነው የሚመጡት? 41 ነው የሚመጡት ማለት ነው። ነገር ግን የእንግሊዝኛ ኮንሶናንቶቹ የፊደል ምልክቶቹ ውስጥ ማለት ነው። ኦኬ በኮንሶናንቶቹ የፊደል ምልክቶች ውስጥ ያልተካተቱ ነገር ግን ድምፅ ነው የሚወጡ አሉ ማለት ነው። ኦኬ ኮንሶናንቶቹ 21 ቢሆኑም ኦኬ ድምፅ ነው ሲወጡ ግን ኮንሶናንቶቹ ራሳቸው 24 ናቸው። ለምሳሌ ቸ ሳውንድ አለ፣ ኮንሶናንት ቸ ሳውንድ አለ ራይት። ነገር ግን ይሄ ምልክት
ከ21ዎቹ ውስጥ አልተካተተም። ፈ ሳውንድ አለ ፒኤች፣ ይሄም አልተካተተም። ኦኬ እንደገና ሌላ ቲኤች ሳውንድ አለ። እነዚህ ዲያግራፍ ነው የሚባሉት፣ አልተካተቱም፣ ግን ኮንሶናንት ድምፆች ናቸው ማለት ነው። ስለዚህ በእንግሊዘኛ ቋንቋ 26 የፊደል ምልክቶች አሉ፣ ግን 44 ድምፆች ነው ያሉት ማለት ነው። ቫውሎቹ መሰረታዊ ቫውሎቹ 5 ናቸው። ነገር ግን ጠቅላላ ቫውሎቹ 20 ቫውል ናቸው ማለት ነው። ስለዚህ 21 ኮንሶናንት ቢሆኑም ያልተካተቱ ድምፆች ደግሞ 3 ድምፆች አሉ። ቸ፣ ዘና ፈ ዲፍታንክ ድምፆች ስላልተካተቱ ነው ማለት ነው። ስለዚህ ኮንሶናንቶቹ ስንት ናቸው? 24 ናቸው። ቫውሎቹ ስንት ናቸው? 20 ቫውል ናቸው። በአጠቃላይ 44 ይመጣል። ዛት ኢዝ ዘ ፕሪንሲፕል። ኦኬ ዛት ኢዝ ኢት ኦልራይት። 44 ድምፆች አሉ የሚባለው ከዚህ የተነሳ ነው። ቀጣይ ደግሞ ሌሎች እናያቸዋለን። ቴንክ ዩ